በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርደህ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው። እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛት ውስጥ አሪፍ ነው? አዎ አለ። ኪሎ ስንት ነው? 70 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውም የዛሬም ሳት ተቻለ። ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀማምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደ ወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግጠው። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ ያለቀው እንደዚህ ነው። ይሄ ነው እንዴ? አሁን ማዬ ፈራሽ እንዴ? ኧረ አልፈራሁም። ቆይ አንዴ ልጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳል። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳል። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ተኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ 7ኛ ሰማይ ልልካ? ኧረ የሰው አለ ድራሱ። ምን ነው ፈጣሪ እብዳኝ እንጂ ደረሰብኝ እንጂ አልደረስኩበት። አይ ወይኔ ማማ ዝናሽ። ባለሱቅ ቆይ ማዘር አንድ ጊዜ እንብላ። እሺ ብሉ። ወይ ማዘር ሞት ይርሳኝ እንብላ። ወጣ በሉ ወደዚህ። አንዴ እንኳን እምቢ አይሉም እንዴ? የፈጣሪ አለ። እኚህማ ሕፃን ልጅ ራሱ ይውጣሉ። ምን እንጂ የሰው ነገር እንዲጣፍጣል ፈጣሪ የፈለገውን ያበላል። ነግቢ። አረ ማዘር እያኘኩ በዚህ አበላላችሁማ ሃይ ፋይፌን የሚጨርሱብናል። ደብቀው። አረ ማዘር እንዳያንቆት። አታስቡ። ሃይ ፋይፍ እኮ እኔ ጋርም አለ። እሺ ማዘር ምንድን ነበር የፈለጉት? ልስጦት? የፈለግኩትማ እንጀራ ነበረ። አሁን በላው። ተመስገን። 7 ሚሊዮን ብር አይደል? ክፈሉትና ይለፍ። ከበደ ደግሞ የምን ብድር ነው የሚለው? ሄዶ እዛ ከሚቹ አይበደርም እንዴ? ኮኦፐሬቲቭ ባንክ ያለምንም ማሳያ እየበደር አይደል? እዛ ተበደር ብለው። እርታ ማማዝናሽ የ7 ሚሊዮን ብር ስራው ነውብኝ ነው ቆምኩሽ። አረ ችግር የለውም። ለ7 ሚሊዮን ብር 7 ዓመትስ ብቆም። እሺ ተቀመጪ። የመጣሁበትም ዓላማ ሳላሳካ እሞታለሁ እንጂ አልቀመጥም። ምንድን ነው የመጣሽበት ዓላማ? የመጣሁበትም ዓላማ ልጆትን ለልጄ እንዲሉኝ ነው። ልጁ ግን የማን ልጅ ነው? ልጁማ የጋሽ ከበደ ልጅ ነው። የእድራችን ጥሩምባ ነፊ። እንደውም የእርሶ ልጅ ካገባ እርሶ ሲሞቱ በነፃ ነው የሚነፉሉት። ለመሆኑ ልጁ ምን አለው? ስለሌለው መሰለኝ እርሶ ጋር መጣ ነው። ይሄ ምስር አይሁን ልልቀመው ወይ ወጡን ከሰራ በኋላ ልልቀመው? ወጥ አድርጌው ብለቅ ይሻለኛል። ናስከኔ ዘይት ገዝተና እዚህ ቤት ደግሞ እረፍት ማድረግ አይቻልም እንዴ? ይሄ 100 ብር ጥለህ ከመጣ ውርስክን እንደወሰድ ቁጠር። ጉዶንኩኝ እማዬ። በእግሬ ሄደው በእንጨት መጣ። መኪና ገጨኝ። ባለባቱ ነው ልጅ የገጨው። አላሙዲን የነዳ ገጨኝ። አላሙዲን ባለ ሀብቱ? አዎ አላሙዲን የግን ተርፏል። ሰላም ነው ማዘር? ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር
አደርገዋለሁ። እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላደረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር መላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ስለመቀጠር ምን የሥራ ልምድ እንዳለሽ? ያው ለምሳ እንደወጣው አልመለስም። ዘንድሮ ግን ሰው በግ ይገዛል። ስሜኔ ልጅ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15 ሺህ ብር ነው። 15 ሺህ ብር አዎ ነው ወይስ የሚሮጥበት ኪሎ ሜትር ነው? 15 ሺህ ብር ማገዝቼ ሳላን ነበር መብላት የነበረብኝ። ቶሎ ብላና እቤት ሄደህ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው አጠገብ ገቢና አስገባው እንጂ እንዴ። ጋቢናማ አይሆንም። ስንት ብር እንደገዛ ብታውቅ ኖሮ ታስነዳው ነበረ።